ክብካብ ስርጉ እባላለሁ። በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ ነኝ። ራፋኤል ሊጋል ሰርቪስስ የሚባል የራሴ ካምፓኒ አለኝ። በዛ ድርጅት ውስጥ ሲኢኦ ሆኜ ነው እየሰራው ያለሁት። ከዛ በተጨማሪ ደግሞ ተስፋ ሎ ኦፊስ በሚባል ቢሮ ውስጥ ሊጋል አናሊስት ሆኜ እሰራለሁኝ። የመጀመሪያ ዲግሪን በኢትዮጵያ በአዲስ አበባ ዩኒቨርሲቲ ነው የያዝኩት በሎ ስኩል። ሁለተኛ ዲግሪን እዚህ ጆርጅ ታውን ነው የተማርኩት። ከዛ በፊት ሰብአዊ መብት ወይም ደግሞ ሂውማን ራይትስ በሴንተር ፎር ሂውማን ራይትስ እዛ አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪን ደግሞ ሰርቻለሁ ማለት ነው። እዚህ አሜሪካን ሀገር ደግሞ በጆርጅ ታውን ዩኒቨርሲቲ ሎ ሴንተር ሌላ ማስተርስ ዲግሪ ኢንተርናሽናል ሊጋል ስተዲስ የሚባል ደግሞ ሌላ ማስተርስ ዲግሪ ሰርቻለሁ ማለት ነው። አዲስ አበባ ዩኒቨርሲቲም ደግሞ በተወሰነ መልኩ አስተምሬያለሁ ሎ ስኩል። ከዛ በተጨማሪ ደግሞ እዚህ ጆርጅ ታውን ዩኒቨርሲቲ ሎ ሴንተር ደግሞ ሪሰርች አሲስታንት በመሆንም ሰርቻለሁ። ኢሚግሬሽን ጉዳይ ያላቸው ደንበኞችን ራፋኤል ሊጋል ሰርቪስስ ያግዛል ማለት ነው። ምናልባት ማንኛውንም አይነት የተለያዩ አብረውን የሚሰሩ ሊጋል አናሊስቶች፣ አተርኒስ፣ ላይሰንስድ አተርኒስ አሉን። ድጋፍ የምትፈልጉ ካላችሁ እዚህ ጋር በምንጽፈው ስልክ ቁጥር ደውላችሁ ልታገኙ ትችላላችሁ። ስለምትከታተሉን በድጋሚ እናመሰግናለን። ሰላም ጤና ይስጥልኝ። ክብካብ ነኝ። በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ። ዛሬ የምንነጋገረው አንድ ሰው ወደ አሜሪካን ሀገር ቤተሰቦችን ለማምጣት ምንድነው ማድረግ ያለበት፣ ምን አይነት ስቴፖችን ይከተላል፣ የሚጠየቅበት ነገር ምንድነው የሚለው እንዲሁም ደግሞ የቤተሰብ አካላት ማለት እነማን ናቸው የሚለው እንነጋገራለን። ይህ የክብካብ ፖድካስት ነው። በዚህ ፖድካስት የተለያዩ ኢሚግሬሽን እና ኢሚግሬሽን ነክ ያልሆኑ የህግ ጉዳዮችን ይዘንላችሁ እንቀርባለን። አብራችሁን ቆዩ። በድጋሚ ተመልሻለሁ። ክብካብ ነኝ። ዛሬ የምንነጋገረው የቤተሰብ ጉዳይ ነው። አንድ ሰው አሜሪካን ሀገር ነዋሪ ከሆነ ወይንም ደግሞ አሜሪካን ሀገር የሲቲዝንሺፕ ያለው ከሆነ አሜሪካን ሀገር ሲቲዝን ከሆነ እንዴት ነው የተለያዩ ሀገር ያሉ ቤተሰቦቹን ይዞ የሚመጣው የሚለውን ነገር ነው ዛሬ የምንነጋገረው። እንግዲህ አንድ ሰው ቤተሰብ ስንል በመጀመሪያ ደረጃ ቤተሰብ ማን ነው የሚለውን ማየት ያስፈልጋል። በአሜሪካን ሀገር እንግዲህ አንድ ሰው ቤተሰብ ተብሎ ሁለት አይነት አከፋፈል አለው። አንደኛው ኢሚዲየት ፋሚሊ ወይም ደግሞ በጣም ቅርብ የምንላቸው ቤተሰቦች ተብለው ካቴጎራይዝ የሚደረጉ ሲሆን በሁለተኛ ደረጃ ደግሞ ከኢሚዲየት ፋሚሊዎች እንግዲህ ትንሽ ራቅ ያሉ ተብሎ ደግሞ ካቴጎራይዝ የሚደረጉ የቤተሰብ ሜምበርስ አሉ። እንግዲህ ይሄ ማለት ዝምድናው በጣም ርቆ ሳይሆን ከወረፋ አንጻር ለምሳሌ ቶሎ ወደ አሜሪካን ሀገር የሚመጡት ቪዛ ኢሚዲየትሊ አቬይላብል ሬድሊ አቬይላብል የሆነላቸው ቤተሰቦች የቤተሰብ አካላት ሜምበርስ ኦፍ ዘ ፋሚሊ ኢሚዲየት ፋሚሊ ሜምበርስ ተብለው የሚታወቁ ሲሆን እንግዲህ ከዛ ደግሞ ኢሚዲየትሊ ቪዛ አቬይላብል ያልሆነላቸው ሰዎች ደግሞ እነሱም ፋሚሊ ሜምበርስ ናቸው፣ ግን ኢሚዲየት ፋሚሊ ሜምበርስ ተብለው አይታወቁም ማለት ነው። ወደ ኢሚዲየት ፋሚሊ ሜምበርስ ስንመጣ እነማን ናቸው የሚለውን ለማየት እንግዲህ መጀመሪያ ላይ አንድ ሰው የዩኤስ ሲቲዝን ባለቤት ከሆነ የትዳር አጋር ከሆነ ሚስት ከሆነች ባል ከሆነ ያ ሰው ኢሚዲየት ፋሚሊ ሜምበር ተብሎ ይታወቃል። እንዲሁም ደግሞ ከ21 ዓመት በታች የሆነ ያላገባ የዩኤስ ሲቲዝን ልጅ እሱም ኢሚዲየት ፋሚሊ ሜምበር ተብሎ ኮንሲደር ይደረጋል። በሶስተኛ ደረጃ 21 ዓመት የሞላው የዩኤስ ሲቲዝን እናት ወይንም አባት እነሱም ደግሞ ኢሚዲየት ፋሚሊ ሜምበርስ ወይም ደግሞ በጣም ቅርብ የሆኑ ቤተሰቦች ተብለው ካቴጎራይዝ ይደረጋሉ ማለት ነው። አሁን እንግዲህ በጣም ቅርብ የሚለው ትክክለኛ ገላጭ ቃል አይደለም። ይህን የምልበት ምክንያት ለምሳሌ አንድ ልጅ ከ21 ዓመት በላይ ከሆነ እንደ ኢሚዲየት ፋሚሊ ሜምበር አይቆጠርም። ይሄ ማለት ምንድነው? ቪዛ ሬድሊ አቬይላብል አይደለም እና ይሄ እንግዲህ ቤተሰቡን አያርቀውም። ግን ኢሚዲየት ፋሚሊ ሜምበር የሚለው for the purposes of visas availability of visas ነው የምንጠቀመው ማለት ነው። ስለዚህ it's very important to be mindful of that. now አንድ ሰው again አሁን የጠቀስኳቸውን ከዛም ደግሞ ሌላ ደግሞ የቤተሰብ አካላት አሉ። ለምሳሌ አንድ ሰው ያገባ ልጅ ዩኤስ ሲቲዝን ሆኖ ያገባ ልጅ ያለው ሰው ያ ሰው እንደ ፋሚሊ ሜምበር ነው የሚቆጠረው። እንደገና ደግሞ ግሪን ካርድ ወይም ደግሞ አንድ ሰው የዩኤስ ሲቲዝን ሆኖ ከ21 ዓመት በላይ ልጅ ካለው ያም ደግሞ እንደ ፋሚሊ ሜምበር ነው የሚቆጠረው። ግን again እንዳልኩት እንደ ኢሚዲየት ፋሚሊ ሜምበር ግን አይቆጠርም ማለት ነው። ስለዚህ it's very important እሱንም ማስተዋል። ከዛ በተጨማሪ እንግዲህ ሌላ
ኢሚዲየት ያልሆኑ ፋሚሊ ሜምበርስ እነማን ናቸው የሚለውን ደግሞ ተመልሰን እንመጣበታለን ማለት ነው። ከዚህ ጋር ተያይዘው አንድ ሰው ያንን የቤተሰብ አካል ወደ አሜሪካን ሀገር ለማምጣት ምንድነው ማድረግ ያለበት የሚለውን ስናይ I-130 ፔቲሽን ፎር ኤሊየን ሪሌቲቭ የሚባል ፎርም አለ። ያንን I-130 ፔቲሽን ፎር ኤሊየን ሪሌቲቭ መሙላት ይኖርበታል ማለት ነው። ምናልባት ያ ቤተሰብ አካል ያለው አሜሪካን ሀገር ሊሆን ይችላል ወይንም ደግሞ ከአሜሪካን ሀገር ውጪ በተለያዩ ሀገራት ነዋሪ ሊሆን ይችላል። ያንም እንግዲህ አንድ ነገር ስናመለክት እሱንም ከግምት ማስገባት አለብን። ምክንያቱም ለምሳሌ ሲናሪዮ ልስጥና አንድ ሰው የትዳር አጋሩ አሜሪካን ሀገር ከሆነ ያለው ያንን የትዳር አጋሩን ወደ አሜሪካን ሀገር ስፖንሰር አድርጎ ለማምጣት I-130 ፔቲሽን ፎር ኤሊየን ሪሌቲቭ ሲሞላ አብሮ ኮንከረንትሊ I-485 አፕሊኬሽን ፎር አጀስትመንት ኦፍ ስታተስን መሙላት ይችላል። ያ ምን ማለት ነው? ለስፓውዞች ምንድናቸው ብለናል? የዩኤስ ሲቲዝን ስፓውዞች ኢሚዲየት ሪሌቲቭ ናቸው ብለናል። ቤተሰብ ቅርብ የምንላቸው ኢሚዲየት ፋሚሊ ሜምበርስ ስንል ቪዛ ሬድሊ አቬይለብል ነው ማለት ነው። ይሄ ማለት እንግዲህ ግሪን ካርዱን ኦቶማቲክሊ ያዘው ማመልከት ይችላል ማለት ነው። ኦቶማቲክሊ ያገኛል ማለት አይደለም፣ ግን ግሪን ካርዱን ኦቶማቲክሊ ማመልከት ይችላል። ቪዛ አቬይለብል ነው የሚለውን ያመላክታል ማለት ነው። ይሄ አሜሪካን ሀገር ላለ የትዳር አጋር ሊሆን ይችላል ወይንም ደግሞ ከአሜሪካን ሀገር ውጪ ሌላ ሀገር ላለ የትዳር አጋር ሊሆን ይችላል ማለት ነው። አሁንም ይሄንንም አያይዘው ከ21 ዓመት በታች ላሉ የአሜሪካን ሀገር ሲቲዝን ለሆኑ ልጆችም the same thing applies። እንዲሁም ደግሞ ከ21 ዓመት በላይ ላሉ የአሜሪካን ሀገር ዜጎች ለፓረንቶቻቸው ለቤተሰቦቻቸውም ይሄ ቪዛ እንግዲህ ኢሚዲየትሊ አቬይለብል ነው ማለት ነው። ወደ በኋላ ላይ የምመጣባቸው የቤተሰብ ክፍሎች ለምሳሌ የግሪን ካርድ ያለው ሰው ባለቤት፣ ግሪን ካርድ ያለው ሰው ልጆች፣ ግሪን ካርድ ያለው ሰው ከ21 ዓመት በላይ ያሉ ልጆች እንዲሁም ከ21 ዓመት በታች ያሉ ልጆችም እነሱም እንግዲህ ፋሚሊ ሜምበርስ ናቸው። እነሱንም ያጠቃልላል ማለት ነው። So now I-130 petition for alien relative ፋይል ሲደረግ again I-130 petition for alien relative ፋይል ሲደረግ with USCIS ነው ፋይል የሚደረገው። ያ ማለት ግን ኦቶማቲክ ልክ ግራንት ሲደረግ ያ ግራንት የተደረገ petition for alien relative ግሪን ካርድ ወይም ደግሞ አፕሩቭ ከተደረገ ማለት ነው። ግሪን ካርድ ሬድሊ አቬይለብል ያደርገዋል ማለት ግን አይደለም። ወይም ደግሞ አፕሩቭ ተደረገ ማለት ግሪን ካርድ ተሰጠ ማለት አይደለም። that's very important to be mindful of that። I-130 አፕሩቭ ከተደረገ በኋላ ለምሳሌ separately ከሆነ ፋይል የተደረገው ሌላ ደግሞ adjustment of status I-485 የሚባለው ፎርም ፋይል መደረግ ይኖርበታል። ይሄንን የምናደርገው ፋይል የተደረገለት የተመለከተለት የትዳር አጋር ወይም ከ21 ዓመት በታች ያለ የዩኤስ ሲቲዝን ልጅ አሜሪካን ሀገር ያለ ከሆነ ነው። ኦኬ ቪዛ ኢሚዲየትሊ አቬይለብል ይሆናል ማለት ነው። ካልሆነ ግን ከኢትዮጵያ ውጪ ከሆነ ያለው ኮንሱላር ፕሮሰስ ተደርጎ በዩኤስ ኤምባሲ በኩል አገር እዛ የትዳር አጋሩ ባለበት አገር የዩኤስ ኤምባሲ በኩል ኮንሱላር ፕሮሰስ ተደርጎ በቪዛ ነው የሚመጣው ማለት ነው። ስለዚህ ሁለተኛ ስቴጅ አለ። ያ ሁለተኛ ስቴጅ ነው የግሪን ካርድ ማመልከቻ ብለን የምንጠራው ማለት ነው። በድጋሚ ተመልሼ እመጣለሁ። አብራችሁን ቆዩ። በድጋሚ ተመልሻለሁ። እየተነጋገርን ያለ ነው አንድ ሰው ወደ አሜሪካን ሀገር ቤተሰቦቹን የቤተሰብ ሜምበርስ ኦፍ ዘ ፋሚሊ ማለት ነው ቤተሰቦቹን ወደ አሜሪካን ሀገር ለማምጣት ምንድነው ማለት ማድረግ ያለበት የሚለውን እየተነጋገርን ነው። እንግዲህ ለምሳሌ አሁን የነጠልን ለማየት እንሞክርና አንድ ሴት ትዳር አጋሩን አሜሪካን ሀገር ከሆነ ኤግዛምፕል ልስጣቸው። አንድ ክላይንት ነበረኝና እነዛ ክላይንቶች የትዳር አጋሯ የመጣው እዚህ ሀገር ፕሮባብሊ ወደ 10 ዓመት በፊት ነው። ከ10 ዓመት በፊት አሜሪካን ሀገር ገብቶ ምንም አይነት ማመልከቻ አላመለከተም። ስለዚህ ከገባ በኋላ ቪዛው ኤክስፓየር አድርጓል። ሶሻል ሴኩሪቲ ያለው በዛ ሶሻል ሴኩሪቲ እየሰራ ነው ያለውና ባለቤቱ ወይም የትዳር አጋሩ ስታመለክትለት ያመለከተችለት I-130 petition for alien relative ነው። እሱ አፕሩቭ ሲደረግ ወደ ካውንስለር ፕሮሰስ ለማድረግ ወደ ዩኤስ ኤምባሲ ተልኳል። ወደዛ ሰው ሀገር ዩኤስ ኤምባሲ ተልኳል የሚል መልእክት ነው የመጣው። I-130 አፕሩቭ ተደርጓል። I-130 አፕሩቭ ተደረገ ማለት ወይም petition for alien relative አፕሩቭ ተደረገ ማለት ቅድም እንደጠቀስኩት ግሪን ካርድ ግራንት ተደረገ ማለት አይደለም። ይሄንን ማስተዋል ያስፈልጋል። I-130 አፕሩቭ ከተደረገ በኋላ ሁለተኛ ፕሮሰስ አለ። ወይ ለኮንሱላር ፕሮሰሲንግ ማመልከት ወይም እዚህ ሀገር ከሆነ ሰውየው ያለው
I-485ን ማመልከት ያስፈልጋል ማለት ነው። ምናልባት እንግዲህ አንድ እዚህ ጋር ማወቅ የሚያስፈልገው ነገር አንድ ሰው ለጋብቻ ለትዳር አጋሩ I-130 ሲያመለክት አብሮ ደግሞ I-485 application for adjustment of status የሚለውንም ፎርም አብሮ ማመልከት ይችላል። ኮንክሬንት ፔቲሽን ይባላል። ይሄ ማለት ሁለቱንም አብሮ የማስኬድ ፕሮሰስ ማለት ነው። እና እንግዲህ ምናልባት እነዚህ የትዳር አጋሮች አሁን እንደነገርኳቸው I-130 አፕሩቭ ከተደረገ በኋላ ወደ ለኮንሱላር ፕሮሰሲንግ ወደዛ ሰው አገር ተልኳል የሚል መልእክት ነው የደረሳቸው። ግን ያንንም እንግዲህ ቴኬር ስላላረጉት የቪዛው ኤክስፓየር አድርጎባቸው ማለት ኤክስፓየር አድርጎባቸዋል። እሱን ኢኒሺየት አድርገው እንደገና እንደ አዲስ አክቲቬት ማድረግ ይችላሉ። ግን ኤክስፓየር እንዳደረገ ነው ያለው አሁን ላይ። ስለዚህ የኛን ሰፖርት ፈልገው የመጡት በምን መልኩ እንቀጥል ነው። ስለዚህ ኖርማሊ እኛ ሬኮመንድ የምናደርገው ኮንከረንትሊ መጀመሪያውንም ፔቲሽን ቢደረግ ፔቲሽን ማድረግ ይቻላል። ሁለተኛ ደግሞ ፕሮሰሱ መደረግ ያለበት እዚሁ ሀገር ነው ለካውንስለር ፕሮሰስ ወደዛኛው ሰው ሀገር ወደ የትዳር አጋሩ አገር መሄድ የለበትም የምንል ከሆነ ደግሞ ያንን ደግሞ ለዩኤስሲአይኤስ አሳውቀን እዚሁ አጀስትመንት ኦፍ ስታተስ ፋይል ማድረግ ቤዝድ ኦፍ አን አፕሩቭድ I-130 እዚሁ ሀገር አፕሩቭ የተደረገውን I-130 መሰረት አድርገን አጀስትመንት ኦፍ ስታተስ ደግሞ ለግሪን ካርድ ፋይል ማድረግ ይቻላል። ሶ ኢትስ ቬሪ ኢምፖርታንት እነዚህን ነገሮች ማወቅ በጣም መሰረታዊ ነገር ነው ማለት ነውና ሌላ ምናልባት እንግዲህ ከዚህ ጋር ተያይዞ ሊነሳ የሚችለው ጥያቄ አንድ ሰው አጀስትመንት ኦፍ ስታተስ ሲያደርግ ካለበት ስታተስ ለምሳሌ እዚህ ሀገር የገባሁት እኔ ኤግዛምፕል ራሴ ልውሰድና ወይም ክላይንት ኤን ኤግዛምፕል ልውሰድ። እዚህ ሀገር ክላይንት ኤ የገባው በቢ2 ቪዛ ቢሆን ወይም ደግሞ በጉብኝት ቪዛ ቢሆን ከዛ እዚህ ሀገር ከገባ በኋላ ቆይቶ አመታት ቆይቶ ከአሜሪካን ሀገር ሲቲዝን ካለው ሰው ጋር ጋብቻ ቢፈጽም ግሪን ካርዱን አጀስት ለማድረግ አጀስትመንት ማለት ከአንድ የቪዛ ስታተስ ወደ ሌላ የቪዛ ስታተስ አጀስት ማድረግ መቀየር ማለት ነው። እና ለመቀየር ግን ስታተሱ የቪዛ ስታተሱ አክቲቭ መሆን የለበትም ወይ? ምክንያቱም ያ ሰው እዚህ ሀገር ሲገባ እንግዲህ የተለያየ ዲዩሬሽን ይሰጣል። 1 አመት፣ 6 ወር ኤክሰትራ ቪዛ የሚሰጥ እዚህ መቆያ ዲዩሬሽን የሚሰጥበት የቪዛ ዲዩሬሽን አለ አይደለ? ቪዛው አክቲቭ ሆኖ የሚቆይበት ወይም ደግሞ እዚህ ሀገር ስቴይ የምታደርጉበት ዲዩሬሽን አለና ያ ኤክስፓየር ካደረገ እንዴት ነው ቀጣይነቱ? አጀስትመንት ኦፍ ስታተስ ማድረግ ይቻላል የሚል ጥያቄ ሊነሳ ይችላል። ይቻላል። አጀስትመንት ኦፍ ስታተስ ማድረግ ይቻላል። ምክንያቱም ቪዛ ኦቨርስቴይ ያደረገ ከሆነ ለማንኛውም አመልካች ወደ ግሪን ካርድ አጀስት ኦቶማቲክሊ ማድረግ የማይቻል ቢሆንም ለኢሚዲየት ፋሚሊ ሜምበርስ ሲሆን ግን USCIS ፎርጊቭ ያደርገዋል። ያንን ፎርጊቭ ስለሚያደርግ አጀስትመንት ኦፍ ስታተስ ቪዛ እንኳን ኤክስፓየር ቢያደርግ በተለይ ለኢሚዲየት ፋሚሊ ሜምበርስ ለምሳሌ አሁን እንዳልኩት ለምሳሌ ለትዳር አጋሮቹ ያንን ግሪን ካርድ ማመልከት ይቻላል ማለት ነው። ስለዚህ አንዳንድ ጊዜ ከማመልከታችን በፊት የሚያስኬዱ መንገዶች ምንድን ናቸው የሚለውን በደንብ ጥንቅቅ አድርገን ብናውቅ ኢዝሊ ብዙ ነገር ሎስት ሳይሆን ስራው ሊሰራ ይችላል ማለት ነው። ምክንያቱም አሁን ለምሳሌ እንዳነሳሁት እነዚህ ደንበኞች I-130 ፔቲሽን ፎር ኤሊየን ሪሌቲቭ ፋይል ተደረገ። ፋይል ከተደረገ በኋላ አፕሩቭ ከተደረገ በኋላ ወደ ካውንስለር ፕሮሰስ ያ ሰው እዚህ እያለ መጀመሪያውኑ ለካውንስለር ፕሮሰሲንግ መላክ ሳይኖርበት እዚሁ ነው ፋይል የምናደርገው ግሪን ካርድ የሚል ኦፕሽን እያለ እሱን ሳይጠቀሙ ስለቀሩ ለካውንስለር ፕሮሰስ ተላከ። ካውንስለር ፕሮሰስ ከተደረገ በኋላ ደግሞ ምንም ስራ ስላልተሰራ ለካውንስለር ፕሮሰሲንግ ኤክስፓየር አደረገ። እንግዲህ ምን ያህል ዋን ኤረር አፍተር አናዘር እየተደረገ እየሄደ እንደሆነ ላይክ ፕሮሰሱ ያሳያልና አንዳንዴ ፋይልም ስናደርግ የራሱ ገንዘብ አለው፣ የራሱ ጊዜ አለው፣ የራሱ ወጪ ብዙ ኤነርጂም አለና እሱም የሚቃጠል ስለሆነ አብሮ ማይንድፉል መሆን በጣም ያስፈልጋል ማለት ነው። ስለዚህ ለኢሚዲየት ፋሚሊ ሜምበርስ again even if you have overstayed your visa automatically አጀስት ማድረግ ስለሚቻል እሱንም ደግሞ ማይንድፉል ሆኖ ማመልከቻዎችን ማመልከት ያስፈልጋል ማለት ነው። እየተከታተላችሁት ያላችሁት የክብካ ፖድካስት ነው። አብራችሁን ቆዩ። ተመልሻለሁ። አሁን እየተነጋገርን ያለነው አንድ ሰው ቤተሰቦቹን እንግዲህ ወደ አሜሪካን ሀገር ለማምጣት ምን ፕሮሰሶች ስቴፖች መሄድ ይኖርበታል የሚለው ነው እየተነጋገርን ያለነው። መጨረሻ ላይ ሳነሳ የነበረው ሀሳብ ምንድነው? አንድ ሰው I-130 ፔቲሽን ፎር ኤሊየን ሪሌቲቭ ፋይል ሲያደርግ ያ ሰው ቪዛ ኢሚዲየትሊ አቬይለብል ነው ወይንስ አይደለም የሚለው ማወቅ መቻል አለበት። ይሄ እንግዲህ
ግሪን ካርዱን ኦቶማቲክሊ ነው የሚያመለክተው ወይንስ ደግሞ ቪዛ መጠበቅ አለበት የሚለውን በደንብ እንድናቅ ስለሚያመላክተን ነው ማለት ነው። ለምሳሌ አይ ዋንት አ ሪፔቲሽን ፎር ኤሊየን ሪሌቲቭ ፎርም ሲሞላ ያ ሰው ግሪን ካርድ የሚያመለክተው ወይም ደግሞ ቪዛ የሚያመለክተው ከአሜሪካ ለግሪን ካርድ ኢሚግራንት ቪዛ ማለት ነው የሚያመለክተው ካለበት ሀገር ሆኖ ነው ወይንስ ደግሞ አሜሪካን ሀገር ሆኖ ነው የሚል ጥያቄ ስፔሲፊክ ጥያቄ አለና ብዙ ጊዜ ብዙ ደንበኞች ረስተው የሚያልፉት ስኪፕ የሚያደርጉት ከዛ ደግሞ አንድ አፕሩቭ ከተደረገ በኋላ ራሱ ዱፕሊኬት ካፒ እንዲጠይቁ የሚገደዱበት ሁኔታ አለ። ምክንያቱም ዱፕሊኬት ኮፒ ከዛ በኋላ እንደገና ወደ ናሽናል ቪዛ ሴንተር ተልኮ ወደ አፖሎጃይዝ ወደ USCIS ተልኮ እንደገና ደግሞ USCIS ዱፕሊኬት ካፒ ወደ ናሽናል ቪዛ ሴንተር ልኮ ሌላ ፕሮሰስ ነው ማለት ነው ኦልቱጌዘር የሚመጣው። ስለዚህ መጀመሪያ ላይ ፎርሙን ስንሞላ ያ ሰው የሚያመለክተው ከአሜሪካን ሀገር ሆኖ ነው ወይንስ ደግሞ ከዛው ከአገሩ ሆኖ ነው የሚለው ነገር በግልጽ ማሳወቅ ያስፈልጋል ማለት ነውና እሱ ኢትስ ቬሪ ኢምፖርታንት። ለምሳሌ ግን አንድ ሰው አሜሪካን ሀገር ነው የሚያመለክተው አሜሪካን ሀገር ሆኖ ነው የሚያመለክተው ከተባለ በኋላ አይ ከኢትዮጵያ ነው የሚያመለክተው ብሎ ሀሳብ ለመቀየር የታሰበ ከሆነ ያ አይ ዋንት አ ሪፔቲሽን ፎር ኤሊየን ሪሌቲቭ ፔንድ እያደረገ ባለበት ሁኔታ ለUSCIS ያንን ጉዳይ ደውሎ ማሳወቅና እንዲቀየር ማድረግ ይቻላል። ስለዚህ እሱን ማድረግ በጣም ኢምፖርታንት ነው ማለት ነው። እንግዲህ ቅድም ስንነጋገር ኢሚዲየት ፋሚሊ ሜምበርስ ያልናቸው እኒህ ናቸው ብለን በግልጽ አስቀምጠን ነበርና ሌላ ቤተሰብ የሚባሉ ኢሚዲየት ያልሆኑ ኢሚዲየት አይደሉም ማለት ቪዛ ኢሚዲየትሊ ሬድሊ አቬይለብል አይደለም ወረፋ አለ ማለት ነው። ወይንም ደግሞ ያለው የቪዛ ለዛ የቤተሰብ ካቴጎሪ አሜሪካን ሀገር የመደበው የቪዛ መጠንና ያለው የአመልካች ቁጥር አይመጣጠንም ማለት ነው። ስለዚህ ወረፋ መጠበቅ ይኖርባቸዋል ማለት ነው። እንግዲህ እነዛ የቤተሰብ አካላት ደግሞ እነማን ናቸው የሚለውን ለማየት ስንሞክር ለምሳሌ አንድ ሰው ሜሪድ የሆነ ልጅ ያለው ከሆነ የዩኤስ ሲቲዝን ሆኖ ሜሪድ የሆነ ልጅ ያለው ከሆነ እንዲሁም ደግሞ አንሜሪድ ሆኖ የአንሜሪድ ቻይልድ ግን ከ21 ዓመት በላይ የሆነ እንደሆነ እንዲሁም ደግሞ የአንድ የዩኤስ ሲቲዝን ወንድም እህቶች የመሳሰሉት እንደ other relatives ወይም ደግሞ family members ተደርገው ይቆጠራሉ ማለት ነው። ከዛ ተጨማሪ ደግሞ ወደ permanent residents ወይም ደግሞ የመኖሪያ ፈቃድ ወዳላቸው ሰዎች ስንመጣ ደግሞ አንድ ሰው መኖሪያ ፈቃድ ያለው ሰው የትዳር አጋር ከሆነ unmarried child ሆኖ ከ21 ዓመት በታችም ቢሆን እንዲሁም ደግሞ unmarried child ሆኖ ከ21 ዓመት በላይም ቢሆን ያ ደግሞ other family member ተብሎ ይታወቃል። እንግዲህ ለነዚህ አሁን ለጠቀስናቸው የቤተሰብ አካላትም አንድ ሰው ግሪን ካርድ ማመልከት ይችላል። ነገር ግን ግሪን ካርድ ሲያመለክት የሚጠብቀው የተወሰነ የጊዜ ገደብ አለ ማለት ነው። ይሄንን ማወቅ በጣም ኢምፖርታንት ነው። ልክ ቅድም እንዳልነው እንደ ዩኤስ ሲቲዝን ከ21 ዓመት በታች እንደሆነ የዩኤስ ሲቲዝን ልጅ ወይንም የዩኤስ ሲቲዝን የትዳር አጋር ወይንም ከ21 ዓመት በላይ የሆነ የዩኤስ ሲቲዝን እናት ወይንም አባት ፓረንት ማለት ነው እንደነሱ ቪዛ ኢሚዲየትሊ አቬይለብል አይኖራቸውም ማለት ነው። ከዛም በተጨማሪ ደግሞ ቅድም እንዳነሳሁት የዩኤስ ሲቲዝን ከ21 ዓመት በላይ የሆነ የዩኤስ ሲቲዝን ልጅ ትዳር ያለው የዩኤስ ሲቲዝን ልጅ እንዲሁም ደግሞ እህት ወንድሞች እነዚህም ኢሚዲየት ፋሚሊ ሜምበርስ ተደርገው አይቆጠሩም። አንድ በአሜሪካን ሀገር ፐርማነንት ሬዚደንት ወይም መኖሪያ ፈቃድ ያለው ሰው ያገባ የትዳር አጋር ያለውን ልጁን ማምጣት አይችልም። ይሄንም ደግሞ ማይንድፉል መሆን ያስፈልጋል። የዩኤስ ሲቲዝን ከሆነ ግን ያገባውንም ልጁን ማምጣት ይችላል። ግን እንደ ኢሚዲየት ፋሚሊ ሜምበር ስለማይቆጠር የተወሰነ ደግሞ መጠበቅ ይኖርበታል ማለት ነው። እየተከታተላችሁ ያላችሁት የክብካብ ፖድካስት ነው። ተመልሼ እመጣለሁ። ተመልሻለሁ። እየተነጋገርን ያለነው ወደ አሜሪካን ሀገር ቤተሰቦቻችንን በምን መንገድ ማምጣት እንችላለን የሚለውን ርዕሰ ጉዳይ ነው። እንግዲህ በተጨማሪ ከነዚህ በተጨማሪ የቤተሰብ አካላት ሊባሉ የሚችሉ እነማን ናቸው? በአሜሪካን ሀገር የኢሚግሬሽን ሕግ ብለን ስናይ አንድ ሰው በፊያንሴ ቪዛ ወደ አሜሪካን ሀገር እየገባ ከሆነ ፊያንሴ ኦፍ ዩኤስ ሲቲዝን ወይንም ደግሞ እጮኛው ወይም እጮኛዋ በፊያንሴ ቪዛ አሜሪካን ሀገር ያለች ከሆነ ያ ሰው እንደ ሪሌቲቭ ይቆጠራል ማለት ነው።
ስለዚህ ያ ሰው if the person is admitted into the US as a fiancé በK1 ቪዛ ማለት ነው ያ ሰው እንግዲህ እንደ ቤተሰብ ይቆጠራል። ሁለተኛ ደግሞ አንድ ሰው አሁንም ከዚህ ጋር ከፊያንሴ ፔቲሽኑ ጋር ተያያዥ ነው as a child of a fiancé ወይንም ደግሞ የአሜሪካን ሀገር ዜግነት ያለው ሰው የጮኛው ልጅ ሆኖ ደግሞ ወደ አሜሪካን ሀገር ከገባ ያም ሰው ደግሞ እንደ በኬቱ ቪዛ ማለት ነው የገባ ሰው ያም ሰው ደግሞ እንደ ቤተሰብ ይቆጠራል ማለት ነው። ከዛ በተጨማሪ widows of a US citizen ወይም ደግሞ አንድ US citizen በሞተበት ጊዜ ላይ የትዳር አጋር የነበረው ከሆነ ያ የትዳር አጋር እንደ ቤተሰብ ይቆጠራል። ስለዚህ ለነሱም ደግሞ ግሪን ካርድ ማመልከት ይቻላል ማለት ነው። በመጨረሻ እዚህ ጋር ተያይዞ የምናየው የቫዋ ሰልፍ ፔቲሽነር የሚባል ነው። ቫዋ ማለት ቫዮለንስ አጌንስት ዊመን አክት የሚባል የፌደራል ህግ ነው፣ ፌደራል ሏ ነው። ያ ማለት እንግዲህ በሁሉም ስቴቶች ልንጠቀምበት የምንችል የፌደራል ሎ ነው ማለት ነው። አንድ ሰው ይህንን ቫዋ የተባለ ሰልፍ ፔቲሽን ወይም ደግሞ በግል የምናደርገው ማንም የሚያመለክትልን የትዳር አጋር የትዳር ጓደኛ ሳይኖረን ልንጠቀመው የምንችለው አይነት ማመልከቻ ነው። ይህንን የምንጠቀመው መቼ ነው ብለን ስናይ አንደኛ ይሄ የትዳር አጋር አቢዩዝ የተደረገ ከሆነ በዩኤስ ሲቲዝን ወይም ደግሞ አሜሪካን ሀገር ባለ ፐርማነንት ሬዚደንት መኖሪያ ፈቃድ ባለው ሰው አቢዩዝ የተደረገ ከሆነ ይህንን ፔቲሽን እንጠቀመዋለን ማለት ነው። እንዲሁም ደግሞ አቢዩዝድ ቻይልድ አቢዩዝ ስንል እንግዲህ ፊዚካል አቢዩዝ ሊሆን ይችላል፣ ኢሞሽናል አቢዩዝ፣ ፋይናንሻል አቢዩዝ ሊሆን ይችላል። ብዙ አይነት አቢዩዞች አሉ። ግን በጣም ሲሪየስ የሆነ ክሪቲካል የሆነ አቢዩዝ መሆን አለበት። እንዳልኩት it could be emotional, it could be physical, it could be mental abuse ብዙ አይነት forms of abuses አሉና ማንኛውም አይነት ፕሩቭ ሊደረግ የሚችል አይነት አቢዩዝ ከተደረገ ያንን ቫዋን ተጠቅመን በራሳችን ግሪን ካርድ የምናመለክትበት ደግሞ መንገድ አቨኑ አለ ማለት ነው። እንዳልኩት የአንድ ሰው የአሜሪካን ሀገር ዜግነት ያለው ወይንም ደግሞ የአሜሪካን ሀገር መኖሪያ ፈቃድ ያለው የትዳር አጋር ወይንም child an abused child of a US citizen ይሄ ደግሞ ከ21 ዓመት በታች የሆነ abused child ካለ ያም ደግሞ ማመልከት ይችላል ማለት ነው። እንዲሁም abused parent of a US citizen አንድ ሰው እንግዲህ ወላጆቹ በእነሱ ጋር የሚቆዩ ከሆኑና እነዛን ወላጆች አመልክቶ ወደዚህ ሀገር እንዲገቡ ያደረገው መጀመሪያውኑ ማለት ነው ያ ወላጅ ካለ ወይንም ደግሞ ወላጁ ከልጆቹ ጋር እየኖረ for different reasons በዚህ ሀገር መጥቶ በቱሪስት ቪዛ or whatever kind of visa በዚህ ሀገር ገብተው ያ ልጅ ግን ወላጆቹን አቢዩዝ የሚያደርግ ከሆነ አሁንም በቫዮለንስ ዊመን አክት አንደር ቫዮለንስ ዊመን አክት ፌደራል ሎ ነው ብያለሁኝ። ይሄንን ሰልፍ ፔቲሽን ማድረግ ወይም ደግሞ በግል ማመልከቻ ማመልከት ይቻላል ማለት ነው። እንግዲህ ቫዋ ሲባል ቫዮለንስ አጌንስት ዊመን አክት ነው ቫዋ ማለት። ስለዚህ ለሴቶች ብቻ ነው ወይ ይሄንን መጠቀም ይቻላል የሚል ተደጋጋሚ ጥያቄ ይነሳልና በእርግጥ ቫዮለንስ አጌንስት ዊመን አክት የሚለው ሴቶችን ፕሮቴክት ለማድረግ ከቫዮለንስ ከአቢዩዝ ከተለያየ አይነት አቢዩዝ ፕሮቴክት ለማድረግ የወጣ ህግ ቢሆንም ነገር ግን አቢዩዝ እየተደረጉ ያሉ ወንዶች ልጆች አቢዩዝ እየተደረጉ ያሉ ወንድ የትዳር አጋሮች ወይም አቢዩዝ እየተደረጉ ያሉ ወንድ ፓረንቶችን አባቶች ኤክስትራ በዚህ ህግ ሊሸፈኑ ይችላሉ ማለት ነው። ስለዚህ እነዚህም ደግሞ በአሜሪካን ሀገር ህግ እንደ ቤተሰብ ኳሊፋይንግ ሪሌሽንሺፕ እንዳላቸው ቤተሰብ ተደርገው ግሪን ካርድ ለማመልከት ኤሊጂብል የሆኑ ብቁ የሆኑ ናቸውና ጠቅላላ አድርገን ለማየት ስንሞክር ወደ አሜሪካን ሀገር ለመምጣት አንደኛ ማወቅ የሚያስፈልገው ያ ሰው ቤተሰብ ነው አይደለም የሚለውን ኳሊፋይንግ ሪሌሽንሺፕ አለው የለውም የሚለውን ማወቅ ያስፈልጋል። በጣም ኢንትረስቲንግ ሆኖ ያገኘ ነው ይህንን ስራ እንግዲህ ኢሚግሬሽን ስራ ስንሰራ በአሜሪካን ሀገር በጣም ለብዙሃኑ ለኛም ደግሞ የተለያየ ስራ ስንሰራ እንደዚህ በማህበረሰቡ ዘንድ ስለ ኢሚግሬሽን አንዳንድ ነገሮችን መረጃዎችን ስንሰጥ ለየት ያለ ሆኖ ያገኘ ነው። ሰዎች እዚህ ሀገር ያሉ የአሜሪካን ሀገር ዜጎች እህት ወንድሞቻቸውን ወደ አሜሪካን ሀገር በግሪን ካርድ ማምጣት እንደሚችሉ አያውቁም ነበር። ምናልባት እዚህ 30 ዓመት 40 ዓመት 50 ዓመት የተቀመጡ ሰዎች ይህንን መረጃ የላቸውም እና እንደው በጣም ብዙ ስልኮች ሁሉ ደርሰውናል እንደዚህ አይነት መረጃ አትስጡ
ከቤተሰቦቻችን ጋር ቅር ያስባለን ነው። ምክንያቱም እኛ እናውቅም ነበር፣ ግን እንደገና ደግሞ የእውነትም ይቻላል የሚለውን እርግጠኛ አይደለንም የሚሉ ተደጋጋሚ ጥያቄዎች እየተነሱ ተደጋጋሚ ስልኮችን ተቀብለናል እና ይሄ በጣም ትልቅ ኢምፖርታንት መረጃ ነው። በእርግጥ አንድን ሰው ወደ አሜሪካን ሀገር አንድን እህት ወይንም ወንድም ወደ አሜሪካን ሀገር ለማምጣት ረዘም ያለ ጊዜ ይወስዳል። 15 ዓመት 16 ዓመት እንደየሀገሩ ሁኔታ እንደ ባክሎጉ ረዘም ያለ ጊዜ ይወስዳል። ይሄን ማወቅ ያስፈልጋል። ነገር ግን ሌላ አይነት አማራጮች የሌሉ ከሆነ ለምሳሌ እንዳልኩት 30 ዓመት 40 ዓመት እዚህ ቆይተው እንደሚቻል ስላላወቁ ያላመጣሉና ይሄንንም ደግሞ እንደዚህ አይነት መረጃዎችን በደንብ አንደርስታንድ ማድረግ ደግሞ ቤተሰቦቻችንን እንድናመጣ ይረዳናል ማለት ነውና አገን እንዳልኩት የትኛው ነው ኢሚዲየት ፋሚሊ ሜምበር የትኛው ነው ያልሆነው ግሪን ካርድ ስናመለክት መጀመሪያ ምንድነው ፋይል መደረግ ያለበት ቀጥሎ ምን ይመጣል የሚለው ነገር መታወቅ መቻል አለበት። ለኢሚዲየት ፋሚሊ ሜምበርስ ቅድም እንዳልኩት ኮንከረንት እዚህ አሜሪካን ሀገር ላሉ ኮንከረንት ፔቲሽን አድጀስትመንት ኦፍ ስታተስ ስለሚቻል ይሄንንም ደግሞ ማይንድፉል መሆን ስራውን በተወሰነ መልኩ ቀለል ያደርገዋል ማለት ነው። እንግዲህ ከቤተሰብ ጋር ተያይዞ ምናልባት አልተነሱም የምትሏቸው ሀሳቦች ካሉ እነዛን ሀሳቦች ወይም ደግሞ ጥያቄዎች ካሏችሁ ወይም ደግሞ በማንኛውም የኢሚግሬሽን ጉዳይ ዙሪያ ጥያቄ አለን የምትሉት ካለ እሱን በኮሜንት ሴክሽን ጻፉልን ወይንም ደግሞ በአድራሻችን ጥያቄዎቻችሁን ልታደርሱን ትችላላችሁ። ከዛ በተጨማሪ ምናልባት ለማህበረሰቡ ያስተምራል የኔ ታሪክ የኢሚግሬሽን ታሪክ ማህበረሰቡን የሚጠቅም ነው የምትሉ ካላችሁ አሁንም በአድራሻችን ልታገኙን ትችላላችሁ። በሚቀጥለው ፕሮግራም ለእናንተ ይጠቅማል ብለን የምናስበውን የህግ ጉዳይ ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም